እማዬ እንዳትወስጂው እማዬ እንዳትወስጂው መድኃኒት አትወስጂው ምን ማለት ነው እንዳትወስጂው ማለት አንቺ አትቀልጂ አትወስጂው መድኃኒት ነው ወስጂው አታዘዘላት መድኃኒት ነው አንቺ ያልኩሽ አትወስጂውም ካሌብ አትወስጂውም መድኃኒት አትወስጂውም እማዬ አንቺ ሴትዮ ስነ ስርዓት የሚባል ነገር አልፈጠረብሽም እንዴ? ምን አይነት ስዳደግነት ነው በኩለ ሌሊት ዘፈን ከፍተሽ ሰው የምታንጫጭው? አንቺ እንቅልፍ የለሽም እና ሰው መተኛት አይችልም? ምን አገባሽ? እኔ ያለው ነገር አለ። አንቺ ሴትዮ ስነ ስርዓትሽን ብትይዥ ነው የሚሻልሽ። ጨዋታሽን በደንብ ጠንቅቄ አውቃለሁ። ሙዚቃውን ቀንሽ፣ እኔ መተኛት አልቻልኩም እያልኩሽ። መተኛት ካልቻልሽ ጆሮሽን ድፈኝ። አንቺን እንቅልፍ ይረብሻል ብዬ እኔ ሙዚቃ ማዳመጤን አላውቅም። አንቺ ሴትዮ ዘፈኑን ዝጊው። እኔ ምንም መተኛት አልቻልኩም። አይምሮዬ ሊፈነዳ ነው። እና እኔ ምን አገባኝ? የእንቅልፍ ጦት እኮ የራስሽ ችግር ነው። የሰዎችን እረፍት ማወቅ መብትሽ መሰልሽ እንዴ? ቅድም ክፍልሽ ሆነሽ ስታለቃቅሽ ያልሰማሁሽ መሰልሽ? የእኔ ማልቀስም ሆነ መደሰት አንቺን አይመለከትሽም። የፈለግኩትን ነገር ማድረግ እችላለሁ። ሲጀመር እኔ ወደ አንቺ ክፍል እኮ አልመጣሁም። የመጣሽብኝ አንቺ ነሽ። አሁን በሩን ዝጊና ውጭልኝ። ቤዛ ምን ሆነሽ ነው? ካሌብ እባክህ እንዴ አዳምጠኝ እባክህ። ካሌብ ምን ሆናችሁ ነው? ስሚ ምን ሆናችሁ ነው እንደዚህ የምትጨቃጨቁት? እማዬ አትደንግጪ፣ ሁለቱ ተናደው። እንዴት አልደነግጥም? እንደኛ እህትና ወንድም ሁሌ እየተጨቃጨቁ። ማሚ እባክሽ ተይኝ፣ እኔም አልፈለኩም ነበር። ኤልሳ የኔ ልጅ ያደረግሽው ነገር ትክክል ነው፣ አልተሳሳትሽም። እሱ እኮ ያበደብኝ ነው። እኔ ራሴ ታምሜ እሱን ለማረጋጋት እየታገልኩ ነበር። ኤልሳ ካሌብ እኮ ላንቺ ብሎ ነው። እህቱ ስትበደል ዝም ብሎ ማየት አይችልም። አውቃለሁ፣ ግን ነገሩን ይበልጥ ያባብሰዋል እንጂ ምንም መፍትሄ የለውም። ካሌብም ቢሆን እንደዚህ ስሜታዊ መሆን የለበትም። ልክ ነሽ እማዬ፣ ግን አሁን ብቻውን ክፍል ውስጥ ነው፣ መረጋጋት አለበት። እኔ አሁን ምን ላድርግ ደሊና? አንቺ ራስሽ ገብተሽ ብታወሪው ይሻላል። ብቻውን ሲሆን ሀሳብ ይበዛበታል። ብሄድ የሚያወራኝ ይመስልሻል? ክፍሉ ብገባ ግን የበለጠ የሚናደድ ይመስለኛል። ኤልሳ ደሊና ትክክል ነች። ወንድምሽም ቢሆን ላንቺ ብሎ ነው። በኋላ ሄደሽ ታወሪዋለሽ። ማሚ እሱ እኮ ምንም አይሰማኝም። አሁን ያን ሰውዬ ካልገደልኩት እያለ እየፎከረ ነው። አሁን ተረጋጊ፣ ቀስ ብለሽ ሁሉንም ታስረጅዋለሽ። አሁን ሄደሽ ይቅርታ ጠይቂውና ህሊናውን አሳርፊ። እሺ እማዬ፣ በቃ ሄጄ እሞክረዋለሁ። ጎበዝ፣ እንደዚህ ነው መሆን ያለብሽ ኤልሳዬ ነኝ። እሺ፣ ግን ከተናደደብኝ ተመልሼ መውጣት አይቀርም። እሱ አይናደድብሽም። ከዚህ በኋላ መረጋጋት አይቀርም። በቃ ተረጋጊና በኋላ ሄደሽ ታናግሪዋለሽ። እሺ። ብቻዬን ነው መሆን ፈልገው። ካሌብ እኔ እኮ ነኝ። ልግባ። ብቻዬን ነው መሆን ፈልገው አልኩሽ አይደል እንዴ? ውጪልኝ ከክፍሌ። ካሌብ እባክህ አታኩርፈኝ። አይ አላኮረፍኩምሽ፣ ግን ላንቺ ብዬ ከጎንሽ ስቆምና ስሳደብ ደስ አላለሽ? እኔ እኮ ከነሱ ጎን አልቆምኩም፣ ላንተ ብዬ ነው። ለኔ ብለሽ እኔን በሁሉም ሰው ፊት ማዋረድሽ ነው ለኔ ብለሽ? አላዋረድኩም ወንድሜ። አንተ እኮ ለኔ ምን ያክል ዋጋ እንዳለ ካውቃለህ። ታዲያ ያ ሁሉ ጩኸትና ልመና ለምን ነበር? ምን ደስ እንዳለኝ ታውቃለህ ካሌብ? ምን? በዚች ዓለም ላይ ብቻዬን እንዳልሆንኩ ከጀርባ ሆኖ የሚጠብቀኝ ወንድም እንዳለኝ ይሰማኛል። ምን ማለትሽ ነው? በዚች ዓለም ላይ ብቻዬን እንዳልሆንኩ ከጀርባ ሆኖ የሚጠብቀኝ ወንድም ስላለኝ በጣም ደስ ይለኛል። እህቴ፣ እኔ እኮ ያንቺን ህመም ማየት ስለከበደኝ ነው። አውቃለሁ ወንድሜ፣ የትኛውም ሴት ብትሆን እንዳንተ አይነት አፍቃሪ ወንድም ማግኘት በጣም እድለኝነት ነው። ታታልኝ አትሞክሪ ኤልሳ፣ ይህ አነጋገርሽ በፍጹም አያታልኝ። የምሬን እኮ ነው ካሌብ፣ እየቀለድኩ አይደለም። በፍጹም ላታልልህም ፈልጌ አይደለም። ታዲያ ለምንድን ነው ቅድም እሱ ጋር እንዳልሄድ የከለከልሽ? ምክንያቱም እኔ አንተን ማጣት ስለማልፈልግ፣ እሱ ባጠፋው ጥፋት አንተ ችግር ውስጥ እንድትገባ ስለማልፈልግ ነው። እኔ ለራሴ አልጨነቅም ኤልሳ። እኔ ግን እጨነቃለሁ፣ ለአንተ፣ ለእናታችን፣ ለሁላችን። አንተ እኮ የዚህ ቤት ምሰሶ ነህ ካሌብ። ቅድም ሳሎን ውስጥ ስላሳዘንኩና ስላስቀየምኩ ይቅርታ እየጠየቅኩ ነው። እሺ፣ ይቅርታሽን ተቀብያለሁ። እኔም ተናድጄ ስለነበር ነው የጮኩብሽ። በጣም አመሰግናለሁ ወንድሜ። ግን ኤልሳ አንድ ነገር በጥብቅ አስጠነቅቅሻለሁ። ምንድን ነው ካሌብዬ? ሁለተኛ ደግመሽ ለሱ ስልክ እንዳትደውይ። እሺ። ከዚህ በኋላ አጠገቡ እንኳን እንዳትደርሽ።
ሰማሽኝ አይደል? ሰምቻለሁ ካሌብ። ደግመሽ እሱ ጋር ደውለሽ ወይም ደግሞ አገኘሽው የሚባል ነገር ብሰማ ከኔ ጋር በጣም ነው የምትጣየው። አዎ ቃል ገባልሃለሁ ወንድሜ። ከአሁን በኋላ በፍጹም አልደውልለትም፣ አላገኘውም። ጥሩ በቃ ይህንን ቃልሽን ግን በደንብ እንድጠብቂልኝ እፈልጋለሁ። እጠብቃለሁ ወንድሜ። ከአሁን በኋላ ለራሴና ለቤተሰቦቼ ክብር ስል እኖራለሁ። ጎበዝ የኔ እህት። አሁን ይህ አነጋገርሽ በጣም ደስ ይላል። ካሌብ ሁልጊዜ ማጠገቤ ስለሆንክ አመሰግናለሁ። ሁልጊዜም አለሁልሽ። አሁን ሂጂና ፊትሽን ታጥበሽ እረፍት አድርጊሽ። እሺ ወንድሜ፣ ደህና ደር። እሺ ደህና ደር። ቃልሽን የምታጥፊና የምታስቸግሪ ከሆነ ግን ሌላ ችግር ይፈጠራል። እኔ የምልሽ ደህና ነኝ። የተስማሙ ይመስልሻል? እንዴት ነው? ተረጋግቷል? አዎ ገብታ እያወራችሁ ነበር። የተረጋጉ ይመስለኛል። እግዚአብሔር ይመስገን። ቅድም እኮ ልቤ ሊወጣ ነበር። አትጨነቂ ብዬሽ ነበር እኮ እማዬ። ወንድምና እህት አይደሉ? ይታረቃሉ። አዎ ካሌብ ሲቆጣ አባቱ ነው የሚመስለው። ንዴቱ አደገኛ ነው። አዎ ኤልሳን ስለሚወዳት ነው እንደዚህ ያደረገው። እሷም ደግሞ ወንድሟን ታከብራለች። እውነትሽን ነው። ኤልሳ ሳሁን እንዴት ሆነች? እየተረጋጋች ይመስለኛል። ለካሌብም ከዛኛው ልጅ ጋር እንደማትገናኝ ቃል ገብታለት ይሆናል። የኔ ልጅ ውስጧ እንደሚያዝ እናውቃለሁ፣ ግን ይሄ ውሳኔ ለሷ ትክክል ነው። ትክክል ነሽ እማዬ። እኔም ቅድም ነግሬያታለሁ። እራሷን ማዋረድ አልነበረባትም። አዎ አውቃለሁ። ህመም አለው፣ ያዳግታል። ኤልሳዬ ቁጭ በይ። ኤልሳ ልጅ እንዴት ሆናችሁ? አዎ እማዬ፣ ካሌብ ጋር አውርተን ተስማምተናል። በጣም ደስ ብሎኛል የኔ ልጅ። ወንድምሽን አታስቀየሚው፣ እሱ ላንቺ ብሎ ነው። አውቃለሁ እማዬ፣ ቅድም እኔም ተሳስቼ ነበር። አሁን ግን ይቅርታ ጠይቄዋለሁ። አሁን እዚህ ቤት ውስጥ ሰላም መመለሱ ደስ ብሎኛል። እማዬ አንቺም ስለኔ አትጨነቂ፣ አሁን ደህና ነኝ። በቃ አሁን ሻይ ላፍላልሽና እረፍት ታደርጊያለሽ። አመሰግናለሁ ደሊና። እናንተ ልጆች አንድ ላይ ስትሆን ነው ሰላም መሆኑ። እኛ ሁሉ ጊዜ አብረን ነን እማዬ። አዎ ቤተሰብ ማለት ይሄ ነው። ፈጣሪ ሁሉ ጊዜም ፍቅራችሁን ያብዛልኝ። አሜን። አሁን ካሌብ ተኝቶ ነው የሚሆነው። አሁን ንዴቱን ተንፍሶ አሁን እረፍት እያደረገ ያለ ይመስለኛል። በቃ ተይው ይተኛ። ዛሬ በጣም ደክሞታል። ከዚህ በኋላ ያለፈው አልፏል። ወደፊት ነው ማሰብ ያለብሽ። ልክ ነሽ ደሊና። ከአሁን በኋላ ወደፊት ብቻ ነው ማስበው። ምን ሆናችሁ ነው? ቅድም ሳልሆኑ በጮህ ሲናወጥ ነበር። ምንድነው የተፈጠረው? ቤዛ አሁን እኛ በማያገባሽ ነገር ውስጥ ጣልቃ አትግቢ። ቆይ አንቺ ምን አገባሽ? ኤልሳዬ እኔ እኮ በነገሩ በጣም ስላዘንኩኝ ነው። ሳሎን ቤት ውስጥ ጮህ ስሰማ መረዳችሁና ማግዛችሁ ነገር ካለ ልጠይቃችሁ እኮ ነው የመጣሁት። የቆሰለ ቁስል ላይ ጨው ከመነስነስ ውጪ አንቺ ለዚህ ቤት ምንም የምታደርጊው ነገር የለም። ኤልሳ ተይ እንደዚህ አትናደጂ። እኔ እኮ ላንቺ አስቤ ነው ኤልሳ። ቅድም ካሌብ ሲጮህብሽና ሲዘትብሽ የማይሆን ነገር ውስጥ እንዳትገቢ ብያዝኝልሽ እኮ ነው። ምንም የለም። የእኛን ችግርም ሆነ ሰላም እኛ ራሳችን እንጨርሳለን። አንቺ ምንም አይመለከትሽም። ቤዛ ልጅ እኛው ምንም ያስፈልገን ነገር የለም። ተረጋጊ። አሁን ወደ ክፍልሽ መግባት ትችላለሽ። እሺ እማዬ። እኔ እኮ ኤልሳ በዚህ አይነት ሁኔታ ውስጥ እንዳትጎዳና የማይሆን ነገር ውስጥ እንዳትገባ ብዬ እኮ ነው። አፍሽን ዘግተሽ ብትቀመጪ አይሻልሽም? አሁን ምን ይሁን ብለሽ ነው ከላያችን ላይ መተሽ የምትጮይው? እሺ በቃ አንቺ አሁን ተረጋጊ። አሁንም የልብ ስብራትሽ አልለቀቀሽም እንዴ? ቤዛ አፍሽን አትክፈቺ። አሁን ዞር በይልኝ። ቤዛ እባክሽን አሁን ሂጂ። ነገሩ እንዲባባስ አታድርጊ። እሺ እኔማ ቀና አስቤ ነበር። እንደፈለጋችሁ መሆን ትችላላችሁ። ከአሁን በኋላ በእኔም ሆነ በቤተሰቤ ጉዳይ ላይ አፍሽን ብትከፍቺ ዋጋሽን ነው የምሰጥሽ። እናያለን ኤልሳ። ይሄ አቅምሽ የት ድረስ እንደሚሄድ አብረን እናያለን። አትናደጅ። ለሰይጣን ቦታ ትስጭ። እማዬ ትክክል ነሽ። መጠንቀቅ ይኖርብናል። እማዬ ከአሁን በኋላ ማንም እንዲጫወትብኝ አልፈቅድም። ካሌብ። አቤት ደሊና፣ ግቢ። ካሌብ እንዴት ነህ? ተረጋጋክ?
አዎ ተረጋግቻለሁ ደሊና። ቅድም ትንሽ ስሜት ያሆነ ነበር። አይዞክ፣ አሁን መረጋጋት ጥሩ ነው። እህትህን በጣም ስለምትወዳት ነው የተናደድከው። ኤልሳ መታ ካወራችን በኋላ ተረጋግቻለሁ። ቅድም ያደረግከው ሁሉም ወንድምነትን ያሳያል። ቅድም እኮ እኔን ለማስቆም ሁላችሁም እየታገላችሁ ነበር። እሷ እኮ ላንተ አስባ ነው፣ ችግር ውስጥ እንዳትገባ ፈልጋ። አውቃለሁ ደሊና፣ ሁላችሁም ቢሆን ለእኔ ብላችሁ እንደሆነ ይገባኛል። ታውቃለህ ካሌብ፣ እኔም እንዳንተ አይነት ወንድም ቢኖረኝ ደስ ይለኝ ነበር። እንዳንተ አይነት ወንድም ቢኖረኝ? አዎ፣ እንዲህ የሚጠብቅ የሚከላከል፣ ለእህቱ የሚያስብ ወንድም ከየት ይገኛል? እና እንደ እኔ አይነት ጀግና ባላገኘሽ አይደል? ሌላ ምን ትፈልጊያለሽ? ካሌብ፣ ምን ማለትህ ነው? እውነቴን እኮ ነው። ወንድም ባይኖርሽ እንኳን ከወንድም በላይ የሚጠብቅሽና የሚወድሽ ባላለሽ። አጅሬ፣ አጋጣሚውን በሙሉ ራስን ለማሞገስ ትጠቀምበታል አይደለ? ውሸቴን ነው ታዲያ? ከኔ በላይ የሚወድሽና የሚጠብቅሽ ሰው አለ? ከአንተ በላይ ለእኔ የሚሆንልኝ ሰው የለም። በጣም እድለኛ ነኝ። እኔም እንደዛው እድለኛ ነኝ ደሊና። በዚህ ሁሉ ግርግር መሀል የደከምሽውንና የታገልሽውን ነገር በፍጹም አልረሳም። እኔ ሁልጊዜም ከአንተ ጎን ነኝ። አሁን ህሊና ያርፏል። የኤልሳም ነገር ቢሆን የተስተካከለ ይመስለኛል። ኤልሳም ደግሞ ጠንካራ ልጅ ናት። ከዚህ በኋላ ራሷን ትጠብቃለች። እንዳትደውልለትና እንዳታገኘው ቃሏን ሰጠኛለች። ያን ቃሏን ደግሞ የምታጥፋ አይመስለኝም። ታደርገዋለች። አሁን ግን አንተም እረፍት ማድረግ አለብህ። ደክመዋል። አዎ፣ የዛሬው ቀን በጣም ረጅም ነው። እሺ፣ እኔ ልውጣ። አንተ ተኛና እረፍት አድርግ። ደሊና፣ ስለ ሁሉም ነገር አመሰግናለሁ። ምንም አይደለም የኔ ጀግና። በቃ ደህና እደር። እሺ ደሊና። አንቺ ኤልሳ፣ ሰው የተኛበት እንጂ ምንድን ነው የምትበጠብጪው? ሰው በገዛ ቤቱ መተኛት አይችልም እንዴ? ቀንሹ እንጂ ድምፁን። ምን ያብልሽ ነው በእናታችሁ? ልጅ ምን ዋና ያመጡብኝ? አየው ነው ዛሬ ማቀል እኮ ነው ማሳየት። አንቺ ሴትዮ ስነ ስርዓት የሚባል ነገር አልፈጠረብሽም እንዴ? ምን አይነት ስዳደግነት ነው በኩለ ሌሊት ዘፈን ከፍተሽ ሰው የምታንጫጭው? አንቺ እንቅልፍ የለሽም እና ሰው መተኛት አይችልም? ምን አገባሽ? ሲጨመር እኔ ያለሁት እኮ የራሴ ክፍል ነው። ስለዚህ እንደፈለኩ ከፈለኩት ነገር ማድረግ እችላለሁ። ምን እንደርጎ ዝም ጥልቅ ያለሽ? አንቺ ሴትዮ ድምፅሽን ቀንሽ እያልኩሽ እኮ ነው። ቆይ አብደሻል እንዴ? ሰው ሁሉ ተኝቷል እኮ። ቆይ ሌሊቱን ሙሉ ዘፈን እያንጫጫሽ ልታድሪ ነው እንደምትፈልጊው? ቤዛ፣ አርፈሽ ተቀመጪ። ከዚህ የሚያስጠላ ድምፅሽ ሙዚቃ የምሰማ ይሻለኛል። ምን አልሽኝ? አንቺ ሴትዮ ስነ ስርዓትሽን ብትይዥ ነው የሚሻልሽ። ጨዋታሽን በደንብ ጠንቅቄ ያውቃለሁ። ሙዚቃውን ቀንሽ፣ እኔ መተኛት አልቻልኩም እያልኩሽ ነው። መተኛት ካልቻልሽ ጆሮሽን ድፈኘው። አንቺን እንቅልፍ ይረብሻል ብዬ እኔ ሙዚቃ ማዳመጤን አላቆም። አንቺ ሴትዮ ዘፈኑን ዝጊው። እኔ ምንም መተኛት አልቻልኩም። አይምሮዬ ሊፈነዳ ነው። እና እኔ ምን አገባኝ? የእንቅልፍ እጦት እኮ የራስሽ ችግር ነው። የሰዎችን እረፍት ማወቅ መብትሽ መሰለሽ እንዴ? ቅድም ክፍልሽ ሆነሽ ስታለቃቀሽ አልሰማሁሽ መሰለሽ? የኔ ማልቀስም ሆነ መደሰት አንቺን አይመለከትሽም። የፈለግኩትን ነገር ማድረግ እችላለሁ። ትሰሚኛለሽ? አላስፈላጊ እብደትሽ ለማንም አይጠቅምም። አሁን ሄጄ ለካሌብ ከመንገሬ በፊት አሁን ትዘጊዋለሽ አትዘጊው? ሂጂና ንገሪው። ካሌብ እኮ አሁን ተኝቷል። ብታስቸግሪው ደግሞ ማን እንደሚቆጣ ታያለሽ። ቆይ አንቺ ምን አይነት ጨካኝና ሀሳብ የሌለሽ ሴት ነሽ? ከእንግዲህ በኋላ ለእኔ ግድ ለማይሰጠው ሰው ምንም አላስብም። አሁን ከክፍሌ ውጭልኝ። አታስቢ። ነገ ጧት ቀጥታ ማየጋ ነው የሚሄደው። ይሄን እብደትሽን ማንም ሰው አይታገስም። እሺ?
ከፈለግሽ ሂጂና ለዓለም ሁሉ አብስሪ። እኔ ግን ሙዚቃ ማዳመጤን አላቆምም። ትሰሚኛለሽ? ሁለተኛ ግን እንድትረብሽኝ አልፈቅድልሽ። ሲጀመር እኔ ወደ አንቺ ክፍል እኮ አልመጣሁም። የመጣሽብኝ አንቺ ነሽ። አሁን በሩን ዝጊና ውጭልኝ። የታባሽ ትንሽ አቃጠለሽ። ከዚህ በኋላ ሴራና ተንኮል አውቃለሁ። ሁሉንም መወስነው እኔ ነኝ። ቤዛ ምን ሆነሽ ነው? ቤዛ ምን አርገሻት ነው እንደዚህ እያበደች የወጣችው? አየሽልኝ አይደል? ምን አርገሻት ነው እንደዛ ተናዳ የወጣችው? ትከሻዬን እኮ ገፍትራኝ ነው ያለፈችው። እንዳትተኛ አድርጊያት ነው። የታባቷ ገና ሌሊቱን ሙሉ ረብሻታለሁ። ቆይ ኤልሳ ምን አድርገሻት ነው እንደዚህ ጨካኝ ሆነሽ ሰላም የነሳሻት? በጣም እባብ ነች። ለዛ ነው እባብና አስመሳይ ሰው ደግሞ ነው ያሉት። ኤልሳ አሁን እኮ ተቀይራለች። ከበፊቱ የተሻለ ሰው ለመሆን እየሞከረች አይደል? አንቺ የሰው ውስጣዊ ተንኮል አታውቂም። ምን ማለትሽ ነው? ሰላማዊ ሰው ለመሆን ስትጥር ነው የሚታየኝ። አይኖቿ ውስጥ ቆንጆ የማስመሰል ነገር ነው የሚታየኝ። ውስጣዊ ክፋቷን ደግሞ በፈገግታ ለመሸፈን ትሞክራለች። አንቺ ደግሞ ድርቅ ማለት ትወጃለሽ። አንዴ ሰው ከጠላሽ እድል አትሰጪም? ለምን እድል እሰጣታለሁ? ቅድም እኮ ሆን ብላ እኔን ልታበሳጭና ከካሌብ ጋር ልታጣላኝ የመጣችው ራሷ ናት። አዎ ቅድም ሳሎን ውስጥ ትንሽ አላስፈላጊ ነገር ተነጋግረን ነበር። ትንሽ አይደለም ደሊና፣ በእኔ ቁስል ልትጫወት የመጣችው እሷ ናት። እኔ ደግሞ ይህን አልፈቅድላት። ቢሆንም ግን እኩለ ሌሊት ላይ ሙዚቃ መክፈትሽ ይበልጥ ግርግር አይፈጥርም? ይፈጠር። እሷ በሰላም እንቅልፏን አግኝታ የምተኛ ይመስላታል። እኔ ደግሞ ይህን አልፈቅድላት። ኤልሳ አሁን እኮ ካሌብ ተኝቷል። እማዬም እረፍት እያደረገች ነው። የእነሱን እረፍት እንዳትረብሽ። የእነሱን እረፍትማ አንረብሽም። ሙዚቃውን እኮ የቀነስኩት ለዛ ነው። አጅሬው አውቀሽ ነው አይደለ? እሷ ጋር እንዲሰማ ብቻ አድርገሽ የከፈትሽው። አዎ እንዳተኛ ሀሳቧ በሙሉ እኔ ጋር እንዲሆን ነው ማደርጋት። አንቺ ግን አደገኛ ነሽ። ይህን ያክል ተንኮል ከየት አመጣሽ? ህይወት ናት ያስተማረችኝ ደሊና። ለሰዎች ሳስብና ሳለቅስ ሲረግጡ ይኖረዋል። አሁን ግን እኔ መልሼ መርገጥ እጀምራለሁ። ኤልሳ ህመም ውስጥ ስለሆንሽ እንደዚህ ልትናደጂ እንደምትችይ ያውቃል። ግን እባክሽን ራስሽን እንዳትጎጂ። አልጎዳም ደሊና። ከዛ ይልቅ ግን አስመሳይነቷን እያጋለጡ ሰላሟን ስነሳ ትኖራለሁ። እሺ አሁን በቃሽ። ሙዚቃውን አጥፊና ተኝ። ነገ ሌላ ቀን አጠፋዋለሁ። ግን ቤዛ ዛሬ ሌሊት እንቅልፍ ባይኗ እንደማይዞር እርግጠኛ ነኝ። በቃ ይብላኝ ለሷ። አሁን ግን አንቺ እረፍት አድርጊ። እሺ ደሊና፣ ስላወራሽኝ ደስ ብሎኛል። እኔም ደስ ብሎኛል። በቃ ደህና እደሪ። አሜን፣ ደህና እደሪ። ቆይ እሱማ ስለሆነች ነው እንደዚህ የምትሆነው። አምላኬ ሆይ ልቤ በንዴት ሊፈነዳ ደርሷል እኮ። ይህንን የተዘፈዘፈ ፊቷን አዙራ ነው ደግሞ እኮ የምታወራኝ። እኔን እንቅልፍ ነስታ እሷ በሰላም ልትደሰት። እኔ ቤዛ ነኝ። ኖርኳታ፣ አሳይሻለሁ። ዛሬ በደንብ ሳቂ፣ በደንብ ተደሰች። የዛሬ ደስታሽ በለቅሶ ሲቀየር አሳይሻለሁ። እኔ ቤዛ ደውለሁት ቤዛ ምን አባቱ ፈልጋ ችግረፍ በገዛ ቤቱ እንኳን በተኛት አይችልም። ቤዛዬ እሺ መጣሁ። እኔ እስኪ እግሬን አልብሽኝ፣ ብርዱ በረደኝ። እሺ መጣሁ። አመሰግናለሁ የኔ ልጅ። አንቺ ግን እስካሁን ያልተኛሽው ቅድም በተፈጠረው ነገር ተረብሽሽ? አይ አይደለም፣ ግን ፊትሽ ልክ አይደለም። በቃ እሺ አሁን ስላስተካከልኩልሽ አንቺም እረፍት አድርጊ ነው ወደ ክፍሌ ልሂድ። እኔ እስኪ የኔ ልጅ ትንሽ ደቂቃ እንጫወት። ስለምን እማዬ? በዚህ እኮ ሌሊት ምን ፈልገሽ ነው? እኔ አጠገቤ ተቀመጭ። አሁን እኮ እኩለ ሌሊት ነው እማዬ። ነገ ብናወራ ይሻላል። ምናልባት ስለኔ ህይወትና ስላለፍኩበት ነገር ብነግርሽ የምትማሪው ነገር ይኖራል። እሺ። እንቅልፍ በደንብ እየወሰደሽ አይደለም። አይምሮሽ በሆነ ነገር ተወጥሯል። ነይና እስቲ ቁጭ በይና እናውራ። እሺ።
ይኸው ተቀመጥኩ። ምን ልታስረጅኝ ነው? እንዳልጣለ ልጅ እንዴ ካሌብ እውነቴን እኮ ነው። አው ካሌብ እውነቷን እኮ ነው። አንተ እኮ ከእንቅልፍ ስትነሳ እኮ ነብር እኮ ነው የምትመስለው። ቤዛዬ ይሄንን የጋራ ጠላታችንን አንድ ላይ ሆነን እናጥቀው እንዴ? አዎ ትክክል ነሽ ደሊና። አንድ ላይ ሆነንማ ልናሸንፈው ይገባል። እሺ ችግር የለብኝም። እሺ ይቅርታ በቃ ይቅርታ ይደረግልኝ። ቆይ የዛሬ ስፖርት በጨዋታ ተቀየረ እንዴ? ዛሬ ቤቱ በጣም ደስ ይላል። አዎ በጣም በተለይ ካሌብ መኖሩ ሞገስ ሰጥቶታል አይደለ? ቤዛ ልጅ ይሄን ቤትና የልጅን ጸባይ ስታዩ እንዲሁ በቀላሉ የመጣ ይመስልሻል? ምን ማለት ነው እሱ ደግሞ? እኔ ያየሁትን መከራና የደረሰብኝን በደል ብነግርሽ ታለቅሽ ነበር። ምን ነው ተበድለሽ ነበር? ካሌብን ወልጄ ገና እሱ ሕፃን እያለ እኔ ደግሞ በድጋሚ ያረገዝኩ። አባቱ ሁሌ የሚደበድበኝ ነበር። እርጉዝ ሆነሽ ይመታሽ ነበር? አዎ ልጄ፣ ሆዴ ላይ ሳይቀር ይመታኝ ነበር። ሁሌም በጭወትና በለቅሶ ነበር ማሳልፈው። ታዲያ ለምን አልተውሽም? ለምን አብረሽው ኖርሽ? ግን እንደዛም ሆኖ ወደው ነበር። የልጆች አባት ስለሆነ ከሱ መራቅ አልፈልግም ነበር። ቆይ እርጉዝ ሆነሽ እየደበደበሽ እንዴት ትወጂዋለሽ? ህመሙ ከባድ ቢሆንም የእናትና የፍቅር ጉዳይ ያዘኝ። ከዛስ ሌላ ምን ያደርግሽ ነበር? ያልበቃ ብሎት ወደ ቤት ሴት ይዞ ይመጣ ነበር። ምን? ሴት ቤት ድረስ ይዞ ይመጣል? አዎ ልጄ፣ እኔ ሳሎን ውስጥ ሆኜ እሱ ሌላ ሴት ይዞ መኝታ ቤት ይገባ ነበር። ቆይ አንቺ ምን ትይው ነበር? ምንም አትይው? ምንም እንዳልተፈጠረ ታግሼ ኖር ነበር። ይሄ እኮ አረመኔነት ነው። እንዴት እንደዚህ ያደርግብሻል? እንደተለመደው አንድ ቀን ማታ ከመጠን በላይ ሰክሮ ሲመጣ መንገድ ላይ ዱርዬዎች ከበቡት እና ምን ተፈጠረ? በያዙት አደገኛ ነገር ወቅተው ገደሉት። አምላኬ ሆይ! እና መንገድ ላይ ወቅተው ገደሉት? አዎ ልጄ፣ የሁላ ግፍና በደል ብዛት ተጠናቀቀ። እማዬ፣ ይሄ ሁሉ መከራ አሳልፈሻል ማለት ነው? ለዚህ ነው የምነግራችሁ፣ በሰው ልጅ ግፍና በደል አትጫወቱ። ፈጣሪ ሁሉንም ነገር ያያል። እሺ እማዬ፣ ይገባኛል። እና ልጄ አታስመስይ፣ ሰዎችን አትበዲ። ሰው የዘራውን ነው የሚያጭደው። እሺ እማዬ፣ ተረድቼሻለሁ። የኔ ልጅ ሰዎችን አትጉጂ፣ አስመሳይ አትሁኝ። ሰው የዘራውን ነው የሚያጭደው። ይህ ሁሉ በደል ደርሶባት እሷ አሁንም ለቤተሰቧ ሰላምና ፍቅር ትጨነቃለች። የካሌብ አባት ግን ምን አይነት ጨካኝ ነው! ቆይ እኔ እስከሱ በምን ይሻላል? ካሌብን የበደልኩት በደል፣ ደሊናን የበደልኳት በደል፣ ኤልሳ ላይ ያሴርኩት ሴራ በሙሉ ይህን ቤት ለመበተን አይደለም እንዴ? ማይ እንዴት ነሽ? አሁን ተሻለሽ? ደህና ነኝ ልጅ፣ አሁን ደህና ነኝ። ቅድም እኮ እግሬን አመመኝ ስትይ ደንግጬ ነበር። አሁን ግን ፊትሽ ደህና ይመስላል። የኔ ሀሳቢ ልጅ፣ የእናንተ ሰላም መሆን ነው የኔ መድኃኒት። አትጨነቂ ማይ፣ አሁን ሁሉም ነገር ሰላም ነው። ኢልሳም ብትሆን ተረጋግታለች። እግዚአብሔር ይመስገን የኔ ልጅ፣ አሁን ደህና ነኝ። ሂድና የራስህን ስራ ስራ። እሺ ማይ፣ የሚያስፈልግሽ ነገር ካለ ጥሪ፣ እዚሁ ሳሎን ነኝ። እሺ እሺ፣ ነሽ ተባረክ። እሺ እናቴ።
ለዛ ነው ለካ እኔ ጨካኝ የሆንኩት። እኔ የዛ ክፉ አባቴ ውጤት ነኝ ለካ። ሰዎችን ማሰቃየው ለዚህ ነው ለካ። የሰዎች ስቃይ የሚያስደስተኝ ለዚህ ነው ለካ። አምላኬ ሆይ እኔ እንደ አባቴ መሆን አልፈልግም። እኔ እንደ አባቴ መሆን አልፈልግም። አባካባኝ ጥርዳይ ዛሬ ቀን ሙሉ ስላንቺ ሳስብ ነበር ያልኩት ደሊናዬ። ያ ሁሉ ቤት ውስጥ ግርግር እያለሁላ ቁጭ ብዬ ሰላም ማገኘው ባንቺ ነው። እኔም እኮ ካሌብዬ አጠገቤ ስትሆን ነው ሰላም ማገኘው። ቅድም ኤልሳ ጋር ገብተህ ስታወራ እኔ ክፍሌ ውስጥ ብቻዬን ልቤ ሲደነግጥ ነበር። አሁን ዋናው ነገር የኤልሳ ነገር ተረጋግቷል። እማዬም ቢሆን እየተሻላት ነው። አሁን እግዚአብሔር ይመስገን። ግን ካሌብ ይሄ ሁሉ ውጥረት አልፎ መቼ ነው ለራሳችን ጊዜ የምንሰጠው? ይኸውልሽ ደሊና፣ አሁን አብረን ከጎኔ ስለሆንሽ ብቻ ብዙ ችግር አልፌያለሁ። እኔ እኮ ምንም አላደረኩም ካሌብ፣ ዝም ብዬ ነው ከጎኔ የሆንኩት። ምንም አላደረኩም አትበይ። የእኔ ጥንካሬ አንቺ ነሽ። አሁን የቤቱን ነገር አስተካክዬ ሌላ ነገር ሁሉ ማሰብ ጀምሬያለሁ። ምን አይነት ነገር ካሌብ? ቆይ እስከ መቼ ነው በድብቅና በስጋት የምንኖረው? እኔ እኮ በይፋ አንቺን የእኔ ማድረግ እፈልጋለሁ። በይፋ ምን ማለት ነው? አሁን ባለው ሁኔታ ለምን አይሆን ደሊና? ነገሮችን ማወሳሰብ አያስፈልግም። በቃ ማየም ትወቅ፣ ሽማግሌ ላክና ሁሉም ነገር ይታወቃል። ሽማግሌ ለመላክ እኮ ዝግጅት ያስፈልገዋል። ቤተሰብ ጋር ማታወራበት ምን ዝግጅት ያስፈልጋል ደሊና? እኔና አንቺ ከተዋደድን ከተስማማን ሌላው ነገር ቀላል ነው። አውቃለሁ። እኔም ከአንተ ጋር መሆን እንጂ ምንም አልፈልግም። የሰው ወሬና የቤቱ ግርግር እንዲያቆም ቀጥተኛው መንገድ እሱ ይመስለኛል። ግን ይህንን ነገር ብናነሳው ማያደነግጥም? ገና ከችግር መውጣታችን እኮ። እማዬ እኮ አንቺን ታቅሻለች፣ ደግሞም ትወድሻለች። ይበልጥ ደስ የሚላት ይመስለኛል። አታሳፍረኝ ካሌብ። እኔም እኮ ያን ቀን እንዲመጣ በጣም ነው የምፈልገው። ታዲያ ለምን እንፈራለን ደሊናዬ? እኔ ነገም ቢሆን ሽማግሌ አስተካክዬ መላክ አይከብደኝም። አረ ካሌብ አስቸኩል። ሽማግሌ ለመላክ እኮ ትላልቅ ሰዎችን ማዘጋጀት አለብን። ዝም ብለህ ነገ ትላለህ እንዴ? እሺ በቃ የሚቀጥለው ሳምንት ይሆን። ዋናው ነገር ውሳኔ ላይ መድረሳችን ነው። እሺ ካልክ ይሁን። ግን መጀመሪያ ከአጎቴ ጋር ብታወራ ይሻላል። እሱ ብዙ ነገር ያግዛል። ትክክል ነሽ። ከአጎቴ ጋር ነገ ጠዋት እመካከራለሁ። ደሊናዬ፣ የእውነት እኔን ማግባት ግን ትፈልጊያለሽ አይደል? እውነት ይህንን ጥያቄ መጠየቅ ነበረብን? እኔ ካንተ ውጭ ሌላ ህይወት የለኝም። ቃል እገባልሻለሁ ደሊናዬ፣ ያንን ህልም እውን አድርገዋለሁ። ያንተ ሚስት ሆኜ የራሳችንን ቤት ሰርተን ስንኖር ማየት የሁልጊዜም ህልሜ ነው። ማንም ሰው ወይም ደግሞ ምንም አይነት ችግር በመካከላችን እንዲገባ አልፈልግም። አውቃለሁ ካሌብ፣ አሁን ትንሽ ተረጋጋ። ፊት ላይ ያለውን ንዴት ስለጠፋ በጣም ደስ ብሎኛል። የጠፋው እኮ አንቺ ስላለሽ ነው። እኔ ከዚህ ክፍል መውጣት እራሱ አልፈልግም። ተናደሪ እሺ? ነገ አዲስ ቀን ነው። ሁሉም ነገር መስመር ይይዛል። የኔ ልጅ፣ እኔ እኮ ዝም ብለሽ የምታስቢው ነገር ነው እያሳሰበኛል። አዎ እማዬ፣ ዝም ብዬ ነው እያሰብኩ ያለሁት። አውቃለሁ ልጄ፣ የልብ ስብራት ደግሞ በአንድ ቀን አይጠፋም። አይምሮዬን ማሳረፍ አልቻልኩም። ይገባኛል የኔ ልጅ፣ ግን እኮ እስከዛሬ ስለ እሱ አውርተሽኝ አታውቂም። ለመሆኑ እንዴት ነው የተዋወቃችሁት? የተዋወቅነው እኮ ድንገት ነበር። ታክሲ ተሳፍሬ ወደ ስራ በሚሄድበት ቀን። ታክሲ ውስጥ ነው የተዋወቃችሁት? እኔ ሂሳብ ልከፍል ስል ለካ ቦርሳዬን ቤት ውስጥ ነበር ትቼ የወጣሁት። ወይኔ እንዴት አፍሬ እንደነበር። ወይኔ ልጄ፣ እና እሱን የከፈለልሽ?
አዎ እማዬ፣ እኔ ግራ ገብቶኝ ስደናበር እሱ ለካ ሁኔታዬን እያየ ነበር። አየሽ፣ ያኔ መልካም ሰው መስሎ ነበር የቀረበሽ። አዎ፣ ከዛ እኔም በጣም አመሰገንኩት። ከታክሲ ስንወርድ ብድርን ለመክፈል እንዲመቸኝ ብዬ ስልኩን ተቀበልኩት እና ከዛ በኋላ ነው ደውለሽ ያናገርሽው? አይ በሳምንቱ እኔም ወደ ስራ ስሄድ እዛው ታክሲ ውስጥ እንዳጋጣሚ ተገናኘን። ደግሞ በሚገርም ሁኔታ አጠገቤ ነበር የተቀመጠው። የኔ ልጅ፣ ወንዶች መጀመሪያ ሲቀርቡ መልካም መስለው ነው የሚቀርቡ። እኔማ ያንን ማየት አልቻልኩም ነበር። በየቀኑ ማውራት ጀመርን። ትምህርትና የስራ ቦታ እየመጣ ይሸኘኝ ነበር። መቼ ነው ፍቅረኛሞች የሆናችሁት? በተዋወቅን በ3 ወሩ ነበር በጣም የሚያምር ቦታ ወስደን ፍቅር እንደያዘውና ከኔ ጋር እስከ ዕለት ፍጻሜ አብሮ መኖር እንደሚፈልግ የነገረኝ። ያኔ አንቺም አምነሽ ልብሽን ሰጠሽው? አዎ እማዬ፣ እውነት መስሎኝ ነበር። ለእኔ የሚያስብልኝና የሚወደኝ ሰው ነው ብዬ አስቤ ነበር። አይዞሽ የኔ ልጅ፣ መታለል አንቺ ጥፋት አይደለም። ግን እማዬ፣ ከዛ በኋላ ባህሪው የተቀያየረ መጣ። ድንገት ሲደውል ስልክ እንኳን ካላነሳው ይጮህብኝ ነበር። በዛ መሀል ነው መጥፎ ባህሪውን ማሳየት የጀመረ? አዎ፣ መጀመሪያ ላይ ቅናት መስሎኝ ነበር። ግን ከጊዜ በኋላ በጣም መቆጣት፣ መሳደብና እኔ ማዋረድ ጀመረ። ወይ አምላኬ! ታዲያ ለምን ያን ያልተውሽውም ነበር? ይቅርታ ይጠይቀኝ ነበር እማዬ። ስለምወድሽ ነው፣ ከአንቺ ውጭ ሌላ ሴት ስለማላቅ ነው እያለ ሲያወራኝ እኔም ልቤ ይራራለት ነበር፣ እታለልለት ነበር። ይህ እኮ የተለመደ ተግባራቸውን ኤልሳዬ። ባጠፉ ቁጥር ይቅርታ እየጠየቁ ማታለል። አሁን ይገባኛል እማዬ። ቢጎዳኝም ከነ ጥፋቱ አፍቅሬው ነበር። ከሱ መራቅ አቅቶኝ ነበር። እና አሁን ያደረሰብሽን ጥፋት እያየሽ ለሱ ታዝኛለሽ? በፍጹም እማዬ። ያደረገብኝን በደል ሳስበውና ካሌብ ለኔ ስለ የተቆጣውን ቁጣ ሳስብ እሱ ከልቤ ወጥቷል። ጎበዝ የኔ ልጅ። ያለፈው ታሪክ አበቃ። ነገ አዲስ ቀን ነው። አዎ እማዬ፣ ነገ አዲስ ቀን ነው። አይዞሽ፣ በቃ እረፍት አድርጌ የኔ ቆንጆ። እሺ ማሚ፣ ቻው ቻው። እማዬ እንዳትወስጂው፣ እማዬ እንዳትወስጂው፣ መድኃኒት አትወስጂው። ምን ማለት ነው እንዳትወስጂው ማለት? አንቺ አትቀልጂ በቃ። ልጄ መድኃኒቱን እኮ ነው የምወስደው። የተዘዘላት መድኃኒት ነው፣ አንቺው እያልኩሽ ነው። አትወስጂውም ካሌብ፣ አትወስጂውም። ይሄን መድኃኒት አትወስጂውም እማዬ።